ማንም የማያየውን መስዋዕትነት የምትከፍል ሴት አለች። ፈገግ ብላ ቤተሰቧን ትንከባከባለች፣ ኃላፊነትን ትሸከማለች፣ ድካሟን ትደብቃለች። ነገር ግን ወደፊት መጓዟን ትቀጥላለች። ሰዎች በቀላሉ ጥሩ ሚስት ብለው ሊጠሯት ይችላሉ። ነገር ግን ከዚህ ጥንካሬ ጀርባ ምን ያህል እንባ እንዳለ፣ ከቁጣ ይልቅ ምን ያህል ጊዜ ትዕግስትን እንደመረጠች፣ ወይም ማንም ሰው በሌለበት ጊዜ ወደ አላህ ምን ያህል ሌሊቶች እንዳለቀሰች ላያውቁ ይችላሉ። ዛሬ ስለ አንዲት ጥሩ ሚስት የተደበቁ መስዋዕትነቶች፣ በጸጥታ የምታደርጋቸውን ነገሮች፣ በጸጥታ የምትሸከመውን ትግልና አላህ ብቻ በእውነት የሚያየውን ጥንካሬ እያወራን ነው። አንዳንድ ጊዜ ታላላቅ መስዋዕትነቶች ማንም የማያያቸው ናቸው፣ አላህ ጋር ግን ፈጽሞ አይረሱ። ቻናሉን ሰብስክራይብ በማድረግ የቤተሰባችን አካል ይሁኑ። ቪዲዮን ላይክ እያደረጋችሁ ለሚያስፈልገው ሰው አጋሩ። ሐሳባችሁን ኮሜንት ላይ ጻፉልን። ታሪኳ እምብዛም የማይነገርላት ሴት አለች። ሁልጊዜ አታማረርም፣ አትናገርም። እያንዳንዱን አስቸጋሪ ጊዜ ለሰዎች አታሳይም። የቤቷን ሰላም ለመጠበቅ ብቻ እንባዋን ስንት ጊዜ እንዳፈሰሰች ለዓለም አታወራም። ስንት ጊዜ እንደደከመች ለሁሉም አታወራም። ነገር ግን አሁንም ጠንክራ ቆማለች። ስንት ጊዜ መናገር ፈልጋ ግን ቃላቶቿን መርጣለች። ስንት ጊዜ አይዞሽ ባይፈልጋ ግን ለሌላው አጽናኝ ሆናለች። ስንት ጊዜ ተጎድታ ባለቤቷም የራሷ ችግር ያሉበት ሰው መሆኑን ታስባለች። ሰዎች አይተዋት በቀላሉ እሷ ጥሩ ሚስት ናት ሊሉ ይችላሉ። ነገር ግን እነዚህ ቃላት ምን ያህል እንዳስከፈሏት ላይረዱ ይችላሉ። ከአንዲት ሴት ፈገግታ ጀርባ ማንም የማይሰማው ዱዓ ሊኖር ይችላል። በፍቅር የተዘጋጀ ምግብ ጀርባ ድካም ይኖራል። ከትዕግስታ ጀርባ እንባዋ ይኖራል። ከዝምታ ጀርባ ከአላህ ጋር ረጅም ውይይቶች ሊኖራት ይችላል። ዛሬ ይህ ማስታወሻ ለዚያ ሴት ነው፣ እየሞከረች ላለችው፣ እየተማረች ያለችው ሴት፣ ምህረትን ያለበትን ቤት መገንባት ለምትፈልግ ሴት። አንዳንድ ጊዜ ማንም ሰው የሚያደርገውን ነገር እንደማያስተውል የሚሰማት ሴት፣ ትንንሽ መስዋዕትነቷ ዋጋ እንዳላቸው ለምትጠይቅ ሴት ያስፈልጋታል። ነገር ግን ማስታወስ ያለብሽ በሰዎች ከመታየት የበለጠ አስፈላጊ ነገር አለ። አላህ ያይሻል። አላህ ማንንም አይቶ የማያመሰግንሽን ስራሽን ያያል። አላህ ተናደሽ ራስሽን የተቆጣጠርሽበትን ጊዜ ያያል። አላህ በከባድ ሁኔታ መልስ ልትሰጪ የምትችይባቸውን ግን ደግነትን የመረጥሽባቸውን ጊዜያት ያያል። አላህ ለቤተሰብሽ ዱዓ የምታደርጊባቸውን ምሽቶች ያያል። አላህ ወደ ሌላ ሰው አይን ያልደረሰውን እንባሽን ያያል። አላህ የተሻለ ለመሆን የምትሞክርን ሚስት እናም አንዲት ሴት አላህ እንደሚያያት ስትረዳ መስዋዕትነቷ ከሰው ምስጋና የበለጠ ትርጉም ያገኛሉ። ምክንያቱም ጋብቻ በባልና በሚስት መካከል ማን የበለጠ መስዋዕት እየሆነ እንዳለ ወይም እንደሚያደርግ ፉክክር መሆን የለበትም። ጋብቻ ይህንን ላንተ አድርጌያለሁና ስለዚህ ለኔም አድርግልኝ የምንልበት አይደለም። ካንተ የበለጠ መከራ ደርሶብኛልና የምንልበትም አይደለም። ብዙ ሆኛለሁ የምንልበትም አይደለም። ጤናማ ጋብቻ ማለት ሰዎች አንድ አማናን አብረው ለመሸከም የሚሞክሩበት ማለት ነው። ሁለት ፍጹም ያልሆኑ ሰዎች በምህረት ቤት ለመገንባት የሚሞክሩበት፣ ሁለት የአላህ ባሪያዎች እርስ በርስ ለመረዳዳት የሚሞክሩበት ማለት ነው። አላህ ጋብቻን በፍቅር ብቻ አድርጎ አይገልጸውም። በጣም ጥልቅ በሆኑ ቃላቶች ይገልጸዋል። ሰዎች በመካከላቸው ሰላም እንዲያገኙ የትዳር ጓደኛሞችን እንደፈጠረ ይናገራል። በመካከላቸው ፍቅርንና ምህረትን እንዳስቀመጠ ይናገራል። ስለዚህ እስኪ ያስቡት፣ አላህ ጋብቻን በፍቅር ብቻ ሳይሆን በእርጋታ፣ በፍቅር፣ በምህረት ጠቅሶታል። ምክንያቱም ፍቅር ስሜት ብቻ ሳይሆን ፍቅር ወደ ባህሪ ሲለወጥ እውነተኛ ይሆናል። ደክሞሽ ነገር ግን በፍቅር ወይም በዝግታ ስትናገሪ እውነተኛ ይሆናል። የትዳር ጓደኛሽን ሲታገልና ድክመቱን እሱን ለማጥቃት አትጠቀሚበትም፣ ያኔ እውነተኛ ይሆናል። እርስ በርስ ስትከባበሩና ስትስማሙ እውነት ይሆናል። ከፊትሽ የቆመው ሰው ጠላት እንዳልሆነ ስታስታውሺ እውነተኛ ይሆናል። ባልሽ ተቃዋሚሽ አይደለም፣
ሚስትህ ተቃዋሚ አይደለችም። አንተም በተመሳሳይ ወገን መቆም አለብህ። አንዳንድ ጊዜ ሴት ማንም የማያያቸውን ነገሮች በትዳር ውስጥ መስዋዕት ታደርጋለች። እንቅልፏን ትሰዋለች፣ ምቾቷን ትተዋለች፣ ጊዜዋን ትሰዋለች፣ የራሷን እቅድ ወደ ጎን ትተዋለች። በጣም ደክሟት ሳለ ልጆቿን ልትንከባከብ ትችላለች። በሌሊት ልትነቃ ትችላለች። ጤናማ በማትሆንበት ጊዜ ለፍታ ምግብ ልታዘጋጅ ትችላለች። የልደት ቀናትን፣ ቀጠሮዎችን፣ የቤተሰብ ኃላፊነቶችን፣ የቤተሰብ ውስጥ ፍላጎቶችን፣ የልጆችን ፍላጎቶች እና ማንም ሰው እስኪጨርስ ድረስ የማያስተውላቸውን ስፍር ቁጥር የሌላቸውን ትናንሽ ዝርዝሮች ታስታውሳለች። እናም አንዳንድ ጊዜ የማይታይ የአእምሮ ሸክም ትሸከማለች። ሁሉም ሰው የሚያስፈልገውን ታስታውሳለች። ሁሉም ሰው ምን እንደሚበላ ትጨነቃለች። ልጆቹ ነገ ምን እንደሚያስፈልጋቸው ታስባለች። በቤት ውስጥ የሆነ ነገር ሲጎድል ታስተውላለች። ስለ ባላ ችግሮች ታስባለች። ስለ ወላጆቿ ትጨነቃለች። ስለ ልጆቿ ትጨነቃለች። ያያትም ሰው እንዲህ ሲል ይጠይቃታል፣ ለምን ትደክሚያለሽ? እናም እንዴት ማስረዳት እንዳለባት እንኳን አታውቅም። ምክንያቱም አንዳንድ የድካም አይነቶች ከተግባር የሚመጡ አይደሉም። ለረጅም ጊዜ ብዙ ትናንሽ ኃላፊነቶችን ከመሸከም የሚመጡ ናቸው። እናም ምናልባት ባሎች አንድ አስፈላጊ ነገር መረዳት ያለባቸው ለዚህ ነው። የሚስትህ ስራ የምታየው ብቻ አይደለም። አንዳንድ ጊዜ ወደ ቤት ከመመለስህ በፊት የምታደርገው ነገር ቤትህ ስትገባ ሰላም እንዲሰማ ከሚያደርጉት ምክንያቶች አንዱ ነው። ዝግጁ ሆኖ የምታገኘው ምግብ የሥራ ሰዓት ይጠይቃል። ንጹህ ቤት አካላዊ ጥረት ይጠይቃል። የምታየው የተረጋጋ ልጅ አንተ ያላየኸውን ትዕግስት ይጠይቃል። የምታገኘው ፈገግታ ከአስቸጋሪ ቀን በኋላ የመጣ ነው። አንድን ቀን ቀላል ስለሚያደርገው ቀላል አድርገህ አታስብ። አንዳንድ ሴቶች ኃላፊነትን በመሸከም በጣም ጎበዝ ስለሚሆኑ ሁሉም ሰው ኃላፊነትን መሸከም እንዳለበት ይረሳሉ። እናም አድናቆት የሚያስፈልገው እዚህ ነው። አንዲት ሴት እንድታደንቃት መለመን የለባትም። ባል ማስተዋልን መማር አለበት። አመሰግናለሁ በል፣ አላህ በረካ ያድርግሽ በላት። ደክሞሻል ብለህ ጠይቃት። በምን ላግዝሽ በላት። ምን እየተሰማሽ ነው ብለህ ጠይቃት። እነዚህ ቃላት ትንንሽ ሊመስሉ ይችላሉ። ትንሽዬ አረፍተ ነገር የደከመን ልብ ለመቀጠል ጥንካሬ ሊሰጥ ይችላል። ሴቶችም የሆነ ነገር መረዳት ያስፈልጋቸዋል። መስዋዕትነት ማለት መጥፋት ማለት አይደለም። ጥሩ ሚስት መሆን ማለት ስሜት የሌላት ሰው መሆን ማለት አይደለም። ታጋሽ መሆን ማለት በጭራሽ እንድትናገሪ አይፈቀድልሽም ማለት አይደለም። ደግ መሆን ማለት ኢፍትሃዊነትን መቀበል አለብሽ ማለትም አይደለም። እስልምና አንዲት ሴት ከጋብቻ በኋላ ክብሯ እንዲጠፋ አያስተምርም። ሚስት መብቶች አሏት፣ ባልም መብቶች አሉት። ሁለቱም ኃላፊነቶች አላቸው። ሁለቱም በአላህ ፊት ይቆማሉ። ለዚህም ነው ጋብቻ አንድ ሰው ብቻውን ያለማቋረጥ ሰጪ የሚሆንበትና ሌላኛው ደግሞ ያለማቋረጥ ተቀባይ የሚሆንበት መንገድን መገንባት የሌለበት። አላህ የገለጸው ምህረት ይሄ አይደለም። ምህረት በሁለት አቅጣጫዎች ይንቀሳቀሳል። አንዳንድ ጊዜ ሚስት ባልን ትሸከማለች፣ ሌላ ጊዜ ባል ሚስቱን ይሸከማል። አንዳንድ ጊዜ እሷ ደካማ ስለሆነች እሱ ጠንካራ ይሆናል። በሌላ ጊዜ እሱ ደካማ ስለሆነ እሷ ጠንካራ ትሆናለች። አንዳንድ ጊዜ መስዋዕት ትሆናለች፣ አንዳንድ ጊዜ መስዋዕት ይሆናል። ይህ ጓደኝነት ነው። ምናልባት የጥሩ ሚስት ድብቅ መስዋዕትነቷ አንዱ የኩራቷ መስዋዕትነት ሊሆን ይችላል። ዋጋ ቢስ ስለሆነች አይደለም። ይልቁንም ሁለት ሰዎች ሁልጊዜ ማሸነፍ ካለባቸው ጋብቻ ሊቀጥል እንደማይችል ስለተረዱ ነው። ትክክል መሆንሽንና አሁንም ትዳርሽን የሚያበላሽ መሆኑን ማረጋገጥ የምትችይባቸው ክርክሮች አሉ። ባልሽ የተሸነፈ እንደሆነ እንዲሰማው የሚያደርግ ፍጹም አረፍተ ነገር የምትናገሪባቸው ጊዜያቶች ይኖራሉ። ግን ምን አተረፍሽ? ክርክሩን አሸንፈሻል፣ ግን ትዳርሽን ጠብቀሻል? አንዲት ብልህ ወይም ብስል ያለች ሴት ሁሉም አለመግባባቶች ወደ ጦርነት እንደማያመሩ ትማራለች። ይህ ጥበብ ነው። አንዳንድ ጊዜ ትነጋገሪያለሽ፣ ትጠብቂያለሽ፣ ታስረጃለሽ፣ ቦታ ትሰጫለሽ።
ይቅርታ ትጠይቂያለሽ፣ ይቅርታ ታደርጊያለሽ። አንዳንድ ጊዜም ስንረጋጋ እንነጋገራለን ትያለሽ። ያ ድክመትሽ ሳይሆን ስሜታዊ ብስለትሽ ነው። ነገር ግን ሌላም ጎን አለው። አንዲት ሴት ስለ ሁሉም ነገር ዝም እንድትል መጠበቅ የለባትም። መደረግ ያለባቸው አስፈላጊ ንግግሮች አሉ። አንድ ነገር እየጎዳሽ ከሆነ መግለጽ መቻል አለብሽ። አንድ ነገር ኢፍትሃዊ ከሆነ መፍታት መቻል አለባቸው። ከባድ ችግር ካለ ተገቢውን እርዳታ መጠየቅ አለብሽ። በደል ካለ ትዕግስት ማለት ለዘላለም ዝም ማለት እንዳልሆነ ሊነገራት ይገባል። አላህ ሴቶችን ለብዙ ነገር ሰለባ እንዲሆኑ አላዘዘም። ሴት ታጋሽና ለራሷን መጠበቅ ትችላለች። ይቅርታ ማድረግና ወሰን መዘርጋትም ትችላለች። ባሏን መውደድና ይህ ባህሪ ተቀባይነት የለውም ማለትም ትችላለች። ትዳሯ ስኬታማ እንዲሆንና አስፈላጊ በሚሆንበት ጊዜ እርዳታ መጠየቅ ትችላለች። ምክንያቱም እስልምና የፍትህ ሃይማኖት ነው። ስለዚህ ስለ ጥሩ ሚስት መስዋዕትነቶች ስንነጋገር ለጋብቻ ስትል ራሷን ያደበዘዘች ሴት እየተነጋገርን አይደለም። እየተነጋገርን ያለነው ከጥንካሬ፣ ከጥበብ፣ ከምህረትና ከእምነት የምታካፍልን ሴት ነው። እና ብዙ ሰዎች የማያዩትም ሌላ መስዋዕትነት አለ። ጥሩ ሚስት አንዳንድ ጊዜ የባሏን ድክመቶች ለማጋለጥ ያላት ፍላጎት መስዋዕት ታደርጋለች። ዓለም ስለሱ የማያውቀውን ታውቃለች። ፍርሃቱን፣ ውድቀቶቹን፣ የገንዘብ ችግሩን፣ የደህንነቱን ለማሻሻል የሚሞክረውን ነገር ሁሉ ታውቃለች። እናም ክብሩን ትጠብቃለች። ይህም ለትክክለኛ ፍላጎቶች ሲደረግ ውብ ነው። ጋብቻ የግል ቦታን ይፈጥራል። በቤት ውስጥ የሚከሰት ነገር ሁሉ የህዝብ ወሬ መሆን የለበትም። ሁሉም አለመግባባቶች የማህበራዊ ሚዲያ አጀንዳ መሆን የለባቸውም። እያንዳንዱ ክርክር ለ10 ጓደኛ መነገር የለበትም። የባልሽ ድክመት ሁሉ መዝናኛሽ መሆን የለበትም። ጥሩ ሚስት የግላዊነትን ወይም ፕራይቬሲ ዋጋ ትረዳለች። ጥሩ ባልም እንዲሁ ይረዳል። የትዳር ጓደኛሽ ከአንቺ ጋር ደህንነት ሊሰማው ይገባል። ማወቅ ያለብሽ ድክመቶቼ በእኔ ላይ የጦር መሳሪያ አይሆኑም ብለሽ ነው። ይህ በትዳር ውስጥ ካሉት ጥልቅ የመተማመን አይነቶች አንዱ ነው። ድክመቶችሽን የሚያውቅ ነገር ግን ለማዋረድ የማይጠቀምባቸውን ሰው አግቢ። ያለፈ ታሪክሽን የሚያውቅ ነገር ግን ሁልጊዜ በሱ የማያጠቃሽን ሰው እንዳለሽ አስቢ። ስህተት መስራትሽንና የትዳር ጓደኛሽ በይፋ ከማጋለጥ ይልቅ በግል ወይም በፕራይቬት እንደሚያስተካክልሽ ማወቅ አለብሽ። ይህ ምህረት ነው። እና አንዳንድ ጊዜ ሚስት ያለማቋረጥ የመረዳት ፍላጎቷን ትሰጣለች። ምክንያቱም እውነታው ሁለት ሰዎች ሁልጊዜ እርስ በርስ በትክክል አይረዳዱ ወይም አይግባቡ። ጥረቶቻችሁ ሳይስተዋል የቀረ ለሚመስላችሁ ሚስቶች ሁሉ ይህንን አስታውሱ። ሰዎች መስዋዕትነቶቻችሁን ሊረሱ ይችላሉ፣ አላህ ግን አይረሳም። ደግነታችሁን ጠብቁ፣ ክብራችሁን ግን ጠብቁት። ትዕግስታችሁን ጠብቁ። እርዳታ በምትፈልግበት ጊዜ ግን በዝምታ እንዳትሰቃይ። ጥሩ ሚስት መሆን ማለት ፍጹም መሆን ማለት እንዳልሆነ አስታውሺ። መሞከር፣ ማደግ፣ መውደድ፣ ይቅር ማለትና አላህ በህይወትሽ መካከል ማድረግ ማለት ነው። ይህ ማስታወሻ ልብሽን ከነካው መስማት ለሚያስፈልገው ሰው ሼር አድርጊለት። እንዲሁም ስለ ሴቶች፣ ስለ ጋብቻ፣ ስለ እምነትና ስለ ህይወት ተጨማሪ ማስታወሻችን ለማግኘት ሰብስክራይብ ማድረጋችሁን አትርሱ። አላህ በቤታችን ውስጥ ምህረትን፣ ሰላምን፣ በረካን ያኖርልን። እናም በፍጹም ይህንን አትርሺ። ሰዎች ማየት የተሳናቸውን ነገሮች አላህ ያያል። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።